ናሆም በጣም ከኪራ ጋር እንግዲህ ለመደባደብ ነበር የደረሰው። በጣም ነው የተናደደው። ቤት ውስጥ ተቀምጬ አልጠብቅም፣ ምህሩ መድኃኒቷን ስላልወሰደች ራሷን አደጋ ላይ ናት ያለችው፣ ወይም ደግሞ ራሷን አደጋ ላይ ልትጥል ትችላለች። ስለዚህ በጭራሽ እኔ እሷን ሳላገኛት አልቀምጥም እያለ እንግዲህ በጣም ችግሮችን እያባባሳቸው ነው ማለት ነው። መርሲሞ በፖሊሱ ቁጥጥር ስር ሆኖ ጥያቄ እየተጠየቀ ነው። ምህሩ ድጋሚ አሁንም በአጋቾቹ እጅ ላይ ወድቃለች። ትንሽ በጣም ከባድ ነው እውነት። በጣም ደክሟታል። አሁን ላይ መተንፈስ ሁሉ እያቃታት ነው። ምህሩ እንዳትሞት በጣም ፈርቻለሁ ቤተሰቦች። ምክንያቱም ልብ ህመም ምንም አይነት ጊዜና ሰዓት አይሰጥም ማለት ነው። በጣም ከባድ ነው። እና እኔን ስተውኝ እንዴት በዚች ህፃን ልጅ ፊት ለፊት እንደዚህ ታወራላችሁ? ለምንድን ነው ምናምን ብላ እነሱን አጋቾቹን እየተናገረቻቸው ነበረ። እኔ እንዲሁም ያመልጣሉ ብዬ በጣም ደስ ብሎ ነበር፣ ግን ደግሞ እንግዲህ እንዳሰብ ነው አልሆነም። ሰኒና ክብሮምም ደግሞ እንግዲህ ፊት ለፊት ተፋጠዋል። አንተ ከዚህ በኋላ ለእኔ ምንም አይደለህም ብለዋለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም ብያለሁ። ውድ ሀባይቦች የኔ ወርቆች እንዴት ናችሁልኝ? እኔ ጋር ሰላም ነኝ ያለው አልሐምዱሊላህ። እና ውዶች እንግዲህ እንዳያችሁት የጽናት ድራማ በጣም በጉጉት ስንጠብቀው የነበረው የምህሩን ማምለጥ ነበረ። ግን ደግሞ እኛ እንዳሰብነው አልሆነም። ሁሉም ነገር ተዘበራርቋል። ሁሉም ነገር በጣም ድብልቅልቅ ብሏል ማለት ነው። እና ህፃኗም ምህሩም በአጋቾቹ እጅ ቁጥጥር ስር ውለዋል ማለት ነው። ይሄም ነገር ደግሞ እኛን በጣም አሳዝኖናል። በኮሜንትም ምህሩ ማምለጥ አለባት፣ ናሆማም ሁሉም ተባብረው ሊያስመልጧቸው ይገባል፣ ሊያድኗት ይገባል እያላቸው ነው። ምህሩ ትክክል ናቸው። የማትታመም ቢሆን ኖርማል ሰው ወይም ጤነኛ ሰው ብትሆን መድኃኒት የማትጠቀም ቢሆን መቼም ቢሆን ምንም አያደርጓትም። ሲጀመር ስለማይገሏት ምንም ስለማያደርጓት በሆነ ጊዜ ደርሰው ያድኗቸዋል ብዬ አስባለሁ። ከዚህ ነገር ያወጧቸዋል። ግን ደግሞ አንድ ከባድ ነገር የሆነው ምንድነው? ምህሩ ልብ ታማሚ እንደሆነች በጣም ፓራላይዝ ሆና ከባድ ችግር ተፈጥሮ አሁን ላይ አገግማ ህይወቷን በሰላም መኖር እያሰበች ያለች ልጅ ናት። ናሆም ጋር ሊጋቡ ቀጠሮ ላይ ናቸው። ሁሉ ነገር እየተስተካከለ ነው። ገባችሁ? ግን አሁን ላይ ደግሞ በመሀል ይሄ ነገር ተፈጠረ። ናሆም አሁን ላይ እብድ ነው የሆነው ማለት ነው። የሚይዘውን የሚለቀውን የሚያወራውንና የሚተውን ነገር በቃ ጭራሽ አይለይም እና በጣም ቀውስ ነው የሆነው። ምክንያቱም ልጁንም ሚስቱንም ነው እንግዲህ ልጄ ናት ብሎ ያው እንትን ባይልም ወይንም በምርመራ ባይረጋገጥም ግን ደግሞ ልጁ እንደሆነች ነው አምኖ የተቀበለው ማለት ነው። እና ልጄ ባትሆንም እንደዚህ መሆን የለባትም እያለ ከኪራ ጋራ መንገድ ላይ በጣም ነበረ በቃ እየተጣሉ የነበረው። ቅዱስ የራሱ በቃ በመሀል እንዲሁ መግባት አልቻለም ነበር። እና ናሆማም ኪራ በጣም ነበር ሲናገረው የነበረው ማለት ነው። በቃ አርፈ ተቀመጥ፣ ነገሮችን ቀስ አድርገን እናስተካክል። መርሲሞ ማለት በጣም ከባድ ነው። ከጀርባ ያለ ኃይለኛ ሰው ስላለው ከጀርባው ኃይል ስላለው እኛ እንደዚህ በችኮላ ነገሮችን ማበላሸት የለብንም እያለ ኪራ እውነቱን እየነገረው ነው። ምህሩም ከዚህ ነገር ትወጣለች፣ ልጅቷም ትወጣለች ብዬ አስባለሁ። ግን የምህሩ ህይወት በጣም ትልቅ አደጋ ላይ ነው። እና ውዶቼ እሌኒም እንግዲህ ልጇን ስላላገኘች የተፈጠረው ነገር አለ። በጣም ትልቅ ስትረስ ውስጥ ገብታለች እሌኒ ራሱ ማለት ነው ውዶቼ። ምክንያቱም አለ የተፈጠረው ነገር በአንዳንድ ጊዜ ቁጭ ብላችሁ ስታስቡት በጣም ከባድ ነው። ምክንያቱም ልጇን አታለች እዚህ ጋር ያላባት ብቻዋን እንደዚህ እዚህ አድረስ ያሳደገቻት ናትና ከባድ ነው። እና ጆከር እና ራኬብም ቁጭ ብለው እያወሩ ነበር ስለ ሁሉም ነገር ማለት ነው። ይሄን ነገር አደራ ሰጥተዋለች ሰኒን ለጆከር ማለት ነው። ጆከርም ደግሞ ሰኒን ስለሚወዳት ለእሷ ሲል ብዙ መስዋዕት እንደሚከፍል ነው የተናገረው። እና ደግሞ መርሲሞ ስለ ይሄኛው ስለ ኪራ ወንድም ወይንም ደግሞ ስዊዲ ሲጠይቀው ምንም እንደማያውቅ በቃ ነጩ ነጭ ነው ብሎ ነው በቃ ግግም ያለው ማለት ነው። በቃ ይሄ ወይንም ነጩ ጥቁር ነው እንደሚሉት የለም በቃ ነጩ ጥቁር ነው ብሎ ግግም የሚሉ ሰዎች ነው የሆነው። አላቅም ነበር ያለው።